Right now, a group of Buddhist monks walking thousands of miles to take about 120 days, and today is day 64. Their voyage is about raising awareness. ከሰሞኑ በሶሻል ሚዲያችን ላይ የሰላም ተጓዦቹ በሚል ወደ 20 የሚጠጉ ቀላ ያለ ነጠላቸውንና ልብሳቸውን የደረቡ ጸጉራቸውን የተመለጡ የቡድሃ እምነት ተከታይ የሆኑ መነኩሴዎች በአሜሪካ ጎዳና ላይ ሲራመዱና ብዙዎች በየመንገዱ እየወጡ ሲቀበሏቸው በመቶዎች የሚቆጠሩ ሲከተሏቸው ከተማችን ደረሱ በማለት ወጥተው ቀይ አበባና ልዩ ልዩ ነገር ሲያቀብሏቸው አልፎ አልፎም እግሮቻቸውን ሽቶ ሲቀቡ እየተመለከትን ነው። ታዲያ እነዚህ 20 የሚሆኑ መነኩሴዎች ለምንድነው በተለየ መንገድ እንደዚህ ትኩረት ያገኙት? አንዳንዶችስ ለምንድነው በየከተማው እየወጡ የሚቀበሏቸውና አልፎ አልፎም ሲያለቅሱና እግራቸው ስር ሲሰግዱ የሚታየው? በእውነትስ እነዚህ ሰዎች የእውነት የሰላም ተራማጆች ናቸው? አሊያም አንዳች ጠንካራ መንፈሳዊ ልምምድን እያስተዋወቁ ነው? ወይንስ ከጀርባው አንዳች የተደበቀ ድብቅ ዓላማ አለው? በመንፈሳዊስ እይታ መጽሐፍ ቅዱስ ስለ እንደዚህ አይነቱ መንፈሳዊ ስለሚመስለው ልምምድ ምን ይገልጻል? እኛስ በዚህ ዘመን እንደ አንድ ክርስቲያን እንዲህ አይነቱን ልማድና ልምምድ እንዴት ተመስጠን ልንከተለው የሚገባ ሊሆን ቻለ? በእነዚህ ሁሉ ውስጥ አንዳች የሚያስገርም የሚያስደነግጥና እንደ እግዚአብሔር ቃል የሆነ እውነታን በዚህ ቪዲዮ ላይ እናጋልጣለን። ይህንን ቪዲዮ የምትመለከቱ በሙሉ እጅግ በጣም ይጠቅማችኋልና እስከ መጨረሻው ድረስ በጥንቃቄ ተከታተሉት። መልእክቱን ላይክ በማድረግ ጀምሩ። ቻናሉንም ሰብስክራይብ በማድረግ ተመሳሳይ መንፈሳዊ ይዘት ያላቸው መልእክቶች ሲቀርቡ ቀድመው እንዲደርሱት ማድረግ ይችላሉ። ለማንኛውም የእነዚህን የቡድሃዎቹን መነኩሴዎች ታሪክ በጥልቀት አብረን እንከታተል። ወደ ታሪኩ። እንደ አውሮፓውያን አቆጣጠር በኦክቶበር 26 2025 የተጀመረው የሰላም እርምጃ ተብሎ የተሰኘው የቡድሃ 20 የሚሆኑ መነኩሴዎች አረማመዳቸውን ከቴክሳስ ዳላስ አሜሪካ ተነሱ። ታዲያ ይህ የሰላም የተባለው እርምጃቸው ለ120 ቀናት የታቀደ ሲሆን በ10 የአሜሪካ ከተማዎች ውስጥ የሚያልፍ ነው። በየሄዱበት ከተማ ልክ ከምሽቱ 12 ሰዓት እስከ ሌሊት 3 ሰዓት ድረስ በአካባቢው ያሉትን ህዝቦች ሰብስበው ሰላማዊ ውይይት በሚል ሐሳባቸውን ያስተጋባሉ። ጠዋት ላይ ደግሞ ልክ ማለዳ ፀሐይ ስትወጣ ተነስተው እርምጃቸውን ይጀምራሉ። እንዲህ አይነቱ እርምጃ በሌላ ጊዜ የተለመደ ባይሆንም በብዙ ጊዜ ግን አንድ ጊዜ በእነሱ መሪ አማካኝነት ሲጠነሰስ ብድግ ብለው ይህንን የሰላም እርምጃ ህዝቡን ለማስታወስ ነው በሚል እርምጃ ያደርጋሉ። ታዲያ ይሄኛውም እርምጃ በፈረንጆች አቆጣጠር ፌብሩዋሪ 2026 አጋማሽ ላይ በዋሽንግተን ዲሲ ለመጠናቀቅ የታቀደ ሲሆን እርምጃውን የጀመሩት 20 ቡድኖች ሁንጎዳኦ ቪፓስና በሃቫና ሴንተር የተሰኘው በቴክሳስ ውስጥ የሚገኝ የቡድሃ ቤተ እምነት ሲሆን የዚህንም እርምጃ አንቀሳቃሽና ጠንሳሽ ቢኩሁ ፓንካራ የተባለ መሪ ነበር። ታዲያ ይህ ቡድን ከፊት ከፊት እየመራ የሚሄደው ከሰሞኑ በሶሻል ሚዲያ ላይ እጅግ በጣም ዕውቅ የሆነው ዘ ፒስ ዶግ ብለው ስም ያወጡለት አሎካ የተሰኘ አጠር ያለ ውሻ ከፊት ከፊት ሲመራ ልክ እንደ ምልክት ሆኖ ሲሄድ በየከተማውም ውሻውን ሰዎች ለማየት እንዲሁም የሚራመዱትን ህዝቦች ለመቀበል በየከተማው ሰዎች ሲወጡ ማየት የተለመደ ነገር ሆኗል። ታዲያ ይህ ቡድን ምን ፈልጎ ነው ይህንን እንቅስቃሴ የጀመረው የሚለውን በመጽሐፍ ቅዱሳችን እውነት ልንመረምረውና ነገሩን ልንደርስበት ይገባል። በመሰረቱ እነዚህ መነኩሴ የተባሉት የምን እምነት ውስጥ ያሉ መነኩሴዎች ናቸው? አዎ የቡዲዝም እምነት ውስጥ ያሉ መነኩሴዎች ናቸው። በመሰረቱ ቡዲዝም ምንድነው? ምንድነው የሚከተለውስ?
ከመጽሐፍ ቅዱስስ አንጻር እንዴት ይመረመራል የሚለውን እንመልከት። በቡድሃ እምነት ውስጥ ወይም ይህንን እምነት ከምንለው ፍልስፍና ብንለው ይቀላል። ምክንያቱም ቡዲዝም ፍልስፍና ነውና። በአጠቃላይ ኤቲስቶች ወይም አግኖስቲክስ የተባሉ ማህበረሰብ የሚገኙበት ነው። ማለትም ሁሉን የፈጠረ የሆነ አንድ አምላክ አለ ሁሉን የሚገዛ ብለው አያምኑም። ምክንያቱም በቡዲዝምነት ኃጢአትን የሚገስጽ ፍርድን የሚያመጣ አምላክ የለም ብለው ስለሚያምኑ ነው። የሚገርመው ግን ይሄ የተለወሰበት ማር ነው። በጣም የሚያስደነግጠው የቡድሃ እምነት ምንም እንኳን ኃጢአትን የሚኮንን አምላክ የለም ብለው ቢያምኑም ነገር ግን ኃጢአትን ላለማድረግ ራሳቸውን ሲከላከሉ መመልከት እየተለመደ ነው። ይህንንም ራስን መግዛት በሚል ልምምድ ይቆጥሩታል። ብዙዎቹም መነኩሴ የሚሆኑበት ምክንያት ክፋትን ላለማድረግ፣ ሰላምን ለማውረድና ከሰዎች ጋር ላለመጣላት፣ ላለመሳደብ፣ ሰዎችን ላለማጥቃት የሚያደርጉት ልምምድ ነው። ታዲያ ይሄ ምንድነው ክፋቱ ካላችሁ፣ ክፋቱ እዚህ ጋር ነው። የሰው ልጅ በራሱ ኃይል በራሱ አቅምና ችሎታ ራሱን መግዛት እንደሚችል ማሰብ በሚጀምርበት ጊዜ ትልቁ ውድቀት የሚጀምረው ይህኔ ነው። መጽሐፍ ቅዱሳችን በግልጽ ይህንን ነገር ይኮንነዋል። ሰው ሁሉ ደካማ እንደሆነ ኃጢአትን የሰራ እንደሆነና ሊረዳው የሚችል የፈጠረው አንድ አምላክ እንደሚያስፈልገው በግልጽ ተናግሯል። ታዲያ ቡድሂስት እምነቶች የሚከተሉት አምላክ የለሽለትን ወይም የሚረዳ ከፍ ያለ አካል የማያስፈልገን በራሳችን ራሳችንን በመግዛት መኖር እንደምንችልና ከራሳችን ጋር በምናደርገው የጥሞና ጊዜ ውስጥ ኃይል እንደሚለቀቅ ስለሚያምኑ ነው። ምንም እንኳን ቡድሂስቶች ይህንን ኃይል በውስጣችን አለ ብለው የሚያምኑ ቢሆኑም አንዳቸውም እስከ ዛሬ ድረስ ከመሞት አላመለጡም። እምነቱን የፈበረከው ቡድሃ እንኳን በመሞቻው ሰዓት ላይ ግራ ገብቶትና ምን እንደማረግ አላውቅም በማለት ሞቷል። ይህ ወደ አንድ ውሳኔ ይወስደናል። በእውነት የሰው ልጅ ከሞት በኋላ አንዳች መሄጃ እንዳለው፣ ሞትን ሊያሸንፍበት እንኳን የሚችለው ኃይል የሌለው ፍጥረት መሆኑን ቁልጭ አድርጎ ያሳያል። በመጽሐፍ ቅዱሳችን ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሞትን ኃይል አሸንፎ ተመልሶ ከተናገራቸው ሲያስተምራቸው ለነበሩ ደቀ መዛሙርቶቹ ሞትን አሸንፎ እንደመጣና በእርሱ የሚያምን ሁሉ የዘላለም ሕይወት እንደሚኖራቸው ሲናገር እናያለን። አንድ እምነት እንዴት ከራሱ ሞት እንኳን ማምለጥ ሳይችል ሌላውን ነገር ሁሉ ማድረግ መቆጣጠር እችላለሁ ብሎ በራሱ ላይ እየተሳበና እየተታለለ እንዴት ሊኖር ቻለ? ሐዋርያው ጳውሎስ እንደዚህ አይነቱን የፍልስፍና ልምምድ በቆላስያስ ሰዎች ምዕራፍ 2 ላይ ከቁጥር 8 ጀምሮ ሲኮንነው እናያለን። ክፍሉ እንደዚህ ይላል: እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ብሎ በግልጽ ይናገራል። አስቀድሞ መጽሐፍ ቅዱስ ላይ እንዲህ አይነት ነገሮች ሊመጡ እንደሚችሉና ቀድሞውንም እንደነበሩ ገልጾ የሚናገር ቢሆንም እስከ ዛሬ ድረስ ግን እጅግ በጣም ብዙ ሰዎች ሃይማኖታዊ በሚመስሉ ስርዓቶች ሲሳቡና ሲመሰጡ ማየት የተለመደ ነው። በየዓለሙ፣ በየባህሉ፣ በየአገሩና በየቋንቋው ልክ እንደዚህ በስጋ የሚደረግ ጥበብ የሚመስል ሃይማኖታዊ ስነ ስርዓት ላይ ብዙዎች ተመስጠውና እውነተኛ መስሏቸው ሲማረኩበት፣ ወደዛም ደግሞ ገብተው ለማድረግ ሲጥሩና ሲሞክሩ ስጋቸውን በመጨቆንና ራሳቸውን በመደለል ወደ መንፈሳዊነት ለመጠጋት ሲሞክሩ፣ ይልቁንስ በስጋ ዓለም በእኛ ጥረት ሊደረስበት የማይችለውን መንፈሳዊ ነገር ለመጨበጥ ሲሞክሩ እናያለን። እስከ ዛሬም ድረስ ብዙዎች የሚታለሉት በሃይማኖታዊ ሥርዓትና ድርጊቶች በሚጨበጡ፣ በሚታዩ፣ በሚነኩ ነገሮች መማረካቸው እጅግ በጣም ይገርማል። ምንም እንኳን ይህን ሁሉ ጥረት ቢያደርግም የሰው ልጅ በሚሰራው ሥራ በራሱ ችሎታና አቅም መንፈሳዊ ሊሆን እንደማይችልና ይልቁንስ ከጀርባ ያለ እውነተኛውን መንፈሳዊ ዓለም እንዴት መጋፈጥ እንዳለበት ሳያቅ በሰይጣን ሲታለልና ሲያዝ ማየቱ የተለመደ ነው። ታዲያ
ሐዋርያው ጳውሎስ ይህንኑ ሐሳብ በዛው በቆላስያስ ምዕራፍ 2 ወደ መጨረሻ ክፍሎች ላይ ከቁጥር 20 ጀምሮ እንደዚህ ሲለው እናያለን። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ይህ እንደ ገዛ ፈቃድህ በማምለክና በትሕትና ሥጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ብሎ በግልጽ ሲናገር እናየዋለን። ታዲያ እነዚህ 20 ቡድን የሚሆኑ ቡድሂስቶችም ከቴክሳስ ተነስተው ወደ ዋሽንግተን ዲሲ ለ120 ቀን የሚያደርጉት ጉዞ ላይ በ3700 የሚያክል ኪሎ ሜትር በሚያካልሉበት ብዙዎች እየተገረሙ እየተመሰጡ የሆነ ሰላም ተሰማኝ እያሉ አልፎ አልፎም እያለቀሱ አበባ እያቀበሏቸው ሲመሰጡባቸው ማየት እጅግ በጣም ይገርማል። በእውነቱ ከሆነ እነዚህም ሰዎች ሥጋቸውን በመጨቆን በቀን አንድ ጊዜ እየበሉ በባዶ እግራቸው የአሜሪካን ከተማዎች ስላካለሉ እውነት ሰላምን የሚያመጡ ሊመስለን ይችላል። አሊያም ከሌላው ሁሉ የተሻሉ መንፈሳዊያን ሰዎች አድርገን ልንስላቸውም እንችላለን። ነገር ግን ይህ ሁሉ የዲያብሎስ ማታለል ነው። ይልቁንስ ሰላም ሊሆን ነው እያለን እያሰብንበት ባለው በእነዚህ ሰዎች መባረክና ጸሎት፣ በእነዚህ ሰዎች አስተምሮና በሰው ላይ የተደገፈ አቅም ላይ ያለውን እውነታ በመመስረት ሕይወታችንን እንዳንመራ አስጠነቅቃለሁ። ይልቁንስ ይህ ሁሉ ግብግብ አሜሪካውያን ክርስቲያኖች መሆናቸውን ምን ያህል እንደረሱት የሚያሳይ ነው። ቡድሃ በህንድ ውስጥ በቻይና ውስጥ በጣም ስር የሰደደና ሰውን አምላክ የለሽ ያደረገ ሥርዓትና ፍልስፍና ነው። ታዲያ እንዴት አምላክ የለም ብለው በሚያምኑ በ20 ሰዎች ይሄ ሁሉ ሕዝብ ይታለላል? ይልቁንስ ምን ያህል ከእምነት ያፈገፈግን መሆናችንን፣ ምን ያህል በእምነታችን እየደከምን ትላንት የተጻፈልንን እውነት በሐዋርያቱ በጌታችን በኢየሱስ ክርስቶስ የተማርነውን ነገር ምን ያህል እየረሳን እየጣልን መሆኑን የሚያሳይ ነገር አንዱ ይሄ ነው። ከሁሉ በላይ ግን የእነዚህ ሰዎች ድርጊትና እንቅስቃሴ ክፋቱ እዚህ ጋር ነው። መጽሐፍ ቅዱስ ፍጹም የማይደራደርበትን ጉዳይ ብዙዎች እንድንደራደርበት እያደረገ ነው። ሰላም የሚገኘው ብዙ ኪሎ ሜትሮችን ስለ ሰላም እያሰቡ ስለ ሰላም እያወጁ በመጓዝ አይደለም። ሰላም ድንገት በጥናትና በፍልስፍና የሚመጣ ጉዳይ አይደለም። ሰላም ምንጭ አለው። ሰላም ባለቤት አለው። ሰላም በሩን የሚከፍትና የሚዘጋ አለው። ብዙ ክርስቲያኖችን ይህንን እውነታ እንድንረሳ ሊያደርጉ የሚንቀሳቀሱ መንፈሳዊ አሸባሪዎች ብያቸዋለሁ። ምንም እንኳን ሲራመዱ የማይጮሁ የማይናገሩ ዝግ ብለው የሚሄዱና ለሰዎች ሲታዩ በእውነትም ሰላም ያላቸው የሚመስሉ ቡድኖች እንዴት ሰላምን በእንደዚህ አይነት ጸጥታና ዝም በማለት እንዲሁም በፍልስፍና ልናገኝ እንደምንችል ሊያስተምሩን ቻሉ? አዎ ሰይጣን ነኝ ብሎ አይመጣም። ሰይጣን ከኢየሱስ ላይ ዓይናችንን እንድናነሳ ከመጽሐፍ ቅዱሳዊ እውነት ላይና ከአምላካችን ላይ ዞር እንድንል የሚጠቀመው መልአክን ሊሆን ይችላል። መንፈሳዊ የሚመስሉት እነዚህ ሰዎች የሰላም አለቃ የሆነውን ኢየሱስን ዘንግተን ሰላምን በራሳችን እንድናጣጥምና እንድናመጣ በጸጥታና በመራመድ ከሰዎች ጋር ባለመጋጨት ሰላምን እንደምናገኝ እንድናስብ እያደረጉን ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ አንድ ነገር በግልጽ ተናገረ። ሰላምን እተውላችኋለሁ አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ በግልጽ ተናገረ። ታዲያ የእነዚህ ቡድሂስቶቹ ሰላም ብለው የሚሰይሙት ነገር ከኢየሱስ ክርስቶስ የመጣ አይደለም፣ ወይም ኢየሱስ ክርስቶስን ያወጣ ሰላም ነው። ስለዚህ ዓለም የሚሰጠው ሰላም የተሸራረፈ፣ የተቆራረጠ፣ ጉንድሽ የሆነና አቅም የሌለው ሰላም መሆኑን በግልጽ እናውቃለን። እንዲህ አይነት እንቅስቃሴዎች እጅግ በጣም ብዙዎችን እንዲስቱና
እንዲወድቁ ሊያደርግ የሚችል እንቅስቃሴ ነው። እንዲህ አይነት ነገሮች መንፈሳዊ መስለው እየተቀቡ ነገር ግን ብዙዎችን ከክርስቶስ ላይ አይናቸውን እንዲያነሱና ለሰላም እግዚአብሔርን ከመፈለግ ይልቅ ወደ ራሳቸው እንዲመለከቱ ሁኔታዎችንና አካባቢያቸውን እንዲያዩ የማይገኘውን ሰላም ከዓለም ለመፈለግ እንዲወጡ የሚያደርግ ነው። እውነታው ግን ይሄ ነው። መቼም ቢሆን ሰላም ከዚህ ዓለም ሊገኝ አይችልም። ምክንያቱም ሰላምን የሚሰጥ አንድ እግዚአብሔር ብቻ ነው። መጽሐፍ ቅዱሳችን ላይ በትንቢተ ኤርምያስ ምዕራፍ 6 ከቁጥር 13 ጀምሮ እንዲህ የሚል ቃል እናገኛለን። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኮል ያደርጋሉና ሕዝቤንም ስብራት በጥቂቱ ይፈውሳሉ፣ ሰላም ሳይሆን ሰላም ሰላም ይላሉ ብሎ እንደተናገረው እውነታው እነዚህ ቡድሂስቶች እያወጁ ከሚሄዱት በጣም ተቃራኒ ነው። ማንም ቢሆን ይህንን ምድር ያለንበትን ሁኔታ ተመልክቶ መናገር ይችላል። በምድር ላይ መቼም ቢሆን ሰላም ሊሆን አይችልም። ይልቁንስ ሁሉ ነገር እየባሰ እየደቀቀ ይሄዳል። ሁሉ ነገር እየተበላሸ፣ ጦርነት እየበዛ፣ ሰው እየተስገበገበ፣ ክፋት እየበዛ እንደሚሄድ መጽሐፍ ቅዱስ ይነግረናል። ታዲያ በዚህ ውስጥ ሰላም እንዴት ሊሆን ይችላል ካልን ሰው ሰላም ሊያገኝ የሚችለው ከዓለም ሳይሆን ከክርስቶስ ብቻ ነው። በክርስቶስ የሚገኘው ሰላም በዓለም እንዳለው አይነት ሰላም አይደለምና ሰው ከእግዚአብሔር ጋር ካልታረቀና አምላክ አለ ብሎ በኃጢአቱ ንስሐ ገብቶ ኃጢአተኝነቱን አምኖ በእግዚአብሔር እርዳታ ካልቀጠለ መቼም ቢሆን እውነተኛ የሰላም ስሜት አይሰማውም። ሌላው ደግሞ የቡድሃ እምነት ከሚያስተዋውቀው መንገድ መካከል ሁሉም መንገድ የሰላም መንገድ አለው ብለው ነው። ይህ ምን ማለት ነው? ሁሉም ሃይማኖት፣ ሁሉም እምነት፣ ሁሉም ፍልስፍና ሰላም አለው ብለው ያስባሉ። ምክንያቱም ሰላም የሚገኘው በእኛ ውስጥ ነው የሚል አስተምሮ ስላላቸው ነው። መጽሐፍ ቅዱስ ግን እንደዛ አይልም። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በግልጽ ተናግሯል። እኔ መንገድ ነኝ ብሏል። በእኔ በቀር ማንም ወደ አብ ሊሄድ እንደማይችል ብሎ በግልጽ ተናግሯል። ስለዚህ እውነት፣ መንገድ፣ ሕይወት የሆነው ኢየሱስ ብቻ ነው። ከኢየሱስ በቀር ሰው እውነተኛ ሕይወትና ሰላም ሊያገኝ የሚችልበት ሌላ መንገድ የለም። አሁንም እንደተናገርነው እነዚህ ሰዎችን ሁሉ ከኢየሱስ አይናቸውን ዘወር እንዲያደርጉ ሰይጣን መንፈሳዊ አስመስሎ ቀብቶ የሚጠቀምባቸው መሳሪያዎች ናቸው። ሌላው ደግሞ የእነዚህ ሰዎች ክፋት ይሄ ነው። መንፈሳዊ ነገርን ወይም ክርስቶስን ዘላለማዊና አብ ያለበት ነገርን በልምምድ ወይ በሥርዓት ወይ በድርጊቶች መቀየራቸው ነው። ራስን መግዛት የሚል ልምምዳቸው ቀጥታ ሜዲቴሽን ብለው የሚያስቀምጡት መንፈሳዊ የሚመስሉ ድርጊቶቻቸው የሰላምን ጌታ እንዳናገኝ ይበልጥ ወደ ኋላ የሚጎትቱ ናቸው። ይህንን ነው ሐዋርያው ጳውሎስ በቆላስያስ ምዕራፍ 2 ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ ብሎ ያስጠነቀቀን። ይሄ ትምህርት፣ ይሄ የቡዲዝም አመለካከት፣ ሜዲቴሽን፣ ዮጋ የተባሉ ነገሮች በዚህ ዘመን ብዙ ክርስቲያኖችን እንኳን ሳይቀር እያታለሉና መንፈሳዊ መስለው ተቀብተው ብዙዎችን ወደ ውድቀት፣ ወደ ክስረት፣ ወደ ባዶነትና አምላክ የለሽነት እየጎተቱ ይገኛሉ። ምዕራባውያን በዚህ ሰዓት አብዛኛዎቹ በእንደዚህ አይነት ፍልስፍና ተጥለቅልቀዋል። እርዳታ የለሾች ሆነው በራሳቸው ስጋና የማሰብ ብቃት እንደሚበልጡ ያገኙ መስለው በዚህ ዓለም ላይ ብቻ ያለውን ሕይወት ለመምራት ይሞክራሉ። እውነታው ግን አንድ ቀን ሰው ሁሉ የዚህን ዓለም ሩጫ ወደሚያበቃበት ጊዜ ሲደርስ ነው የሚገለጠው። ሁላችን በዚህ እስካለን ድረስ ነገር ሁሉ ዘላለማዊ ሊመስለን ይችላል። የሚታየውና የሚዳሰሰው የሚጨበጠው ብቻ እውነታ እንደሆነ ሊሰማን ይችላል። ነገር ግን ሰው ልክ ከዚህ ምድር በቃ ተብሎ በሚጠራበት ጊዜ የእውነትም ለካ ዘላለማዊ እንዳልሆነና ከዚህ ምድር ያለፈ ልንጨነቅበት የሚገባ አንዳች ሕይወት እንዳለ ያስተውላል። ያን ጊዜም እርዳታ ፍለጋ
ከሞት ሊታደገው ወደሚችል ወደ አምላክ ለመጸለይ ይቃጣዋል። ብዙውን ጊዜ ግን ቀኑ ስለረፈደ፣ ሁኔታው ስለተቀየረ ያንን ማድረግ አይችልም። አሁንም ቢሆን የሰው ልጆች ሆይ ይህንን መልእክት በዚህ ቪዲዮ ላይ የሰማችሁ ያላችሁ ተጠንቀቁ። የሰው ልጅ ሕይወቱ በምድር ላይ ባለው ሀብቱ፣ ዝናው፣ አቅሙ፣ ብቃቱ ራሱንም የመግዛት ችሎታው ሳይሆን በእግዚአብሔር ላይ ያለው እምነትና መደገፍ ነው። ምክንያቱም የዘላለምን ሕይወት የሚሰጠው እርሱ መጀመሪያውኑ ሕይወት የሰጠን አምላክ ነውና። በእውነቱ ሰይጣን የብርሃን አምላክ ተመስሎ ይመጣል እንደሚል ብርሃን መልአክ መስሎ የመጣው ሰይጣን በዘመኑ ያሉ ብዙ ክርስቲያኖችን እንዳሳተው እናንተን ግን እንዳያስትና እንዳይማልላችሁ ተጠበቁ። በመጨረሻም ስለ እነዚህ 20ዎቹ ተራማጆች የተመሰጡ ክርስቲያኖችን አንድ ነገር ብለን እንስጋ። በእውነትም የእነዚህ ሰዎች አረማመድና አካሄድ ብዙዎችን እንደሚያስት ግልጽ ነው። ብዙዎችም ሰላም አገኘን፣ ልክ ናቸው፣ ጸልዩልን፣ በዚህ እለፉ እያሉ ስጦታቸውን ሲያበረክቱ ማየትም የተለመደ ነው። በዚህ ሰዓት ዓለም ዋጋ እየሰጠች ያለችው ብዙዎች ጎርፈው ወደሚመለከቱት ነገር ነውና ብዙ አትገረሙ። እንደ አንድ ክርስቲያን ግን ይህንን የሰላም መንገድ ኮፒ አድርገን ወይም ደግሞ ቀርተን በመተግበር ሰላምን ልናመጣ አንችልም። ይልቁንስ ሰላምን የሚያመጡ ብሎ መጽሐፍ ቅዱስ የተናገራቸው እግሮች አሉ። እነዚህ እግሮች 20ዎቹ የቡዳዎች በየዓመቱ የሚራመዱት እግሮች አይደሉም። እነዚህ እግሮች ለሰላም ተብሎ የሚራመዱ እግሮች አይደሉም። ይልቁንስ መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 10 ቁጥር 15 ላይ በተራሮች ላይ እንዳሉ እንደሚያምሩ እግሮች ነው ብሎ የተናገረው መልካምን የምስራች የሚያውጁ እግሮች ናቸው። አዎ በዚህ ምድር ላይ ልከኛ የሆነ ትክክለኛ ሰላም ሊያመጡ የሚችሉ እግሮች አሉ። እነዚህ እግሮችም የምስራችን ይዘው የሚጎርፉ፣ ወንጌልን ለፍጥረት ሁሉ የሚናገሩ፣ እውነተኛ ሰላም የሚገኝበትን ታላቁን የምስራች ስለ ክርስቶስ ኢየሱስ አዳኝነት ለመናገር የሚራመዱ እግሮች እንዴት ያማሩ ናቸው! ሰላምን የሚያሰፍኑ እግሮች ናቸውና ሰው እውነተኛ ሰላምና የዘላለም ሕይወት የሚያገኝበት ብቸኛው መንገድ አንድ ነው። በኢየሱስ ክርስቶስ አምኖ ከኃጢአቱ ንስሐ ገብቶ በእምነትና በእውነት ከክርስቶስ ጋር እንደ እግዚአብሔር ቃል መኖር ሲችል ብቻ ነው። ይህንን ለማወጅና ይህንን ለማበሰር የሚናገሩ እግሮች በእውነትም ትክክለኛ ለዓለማችን የሰላም መንገድ የሚያበስሩ እግሮች ናቸው። ዛሬ ልጠይቃችሁ፣ እኔና እናንተ በዚህ ዘመናዊ በተባለው ዘመን ላይ አረማመዳችን እንዴት ነው? በእውነት የምስራቹን ለማብሰር እየተራመድን ነው ወይ? በምንሰራው ሥራ ውስጥ ወንጌልን ማስተላለፍ እንችላለን ወይ? በምንኖረው ሕይወት ውስጥ ክርስቶስን መስበክ እንችላለን ወይ? በመውጣት መግባታችን ኢየሱስን ማሳየት እንችላለን ወይ? ያን ጊዜ የእናንተ እግሮች ያማሩ ናቸው ብሎ ክርስቶስ ይመሰክርላችኋል። አሁንም ይህንን መልእክት የሰማችሁ ሁሉ ምናልባት ሰላምን ፍለጋ እየዳከራችሁ ያላችሁ፣ ዓለም ሰላምን እንደማትሰጥ ልነግራችሁ እወዳለሁ። እውነተኛ ሰላም የምታገኙበት መንገድ በክርስቶስ ኢየሱስ በተደረገልን ቤዛነት ብቻ ነው። ሌሎቻችሁ ደግሞ ክርስቲያኖች የሆናችሁ በእውነት አረማመዳችሁ ያማረ እንዲሆንና ለብዙዎች ሰላምን የዘላለም ሕይወትን የምትሰጡበትን መንገድ እንድትከተሉ እጠይቃችኋለሁ። ይህንን መልእክት ለብዙዎች ሼር በማድረግ እግሮቻቸው እንደማሩት ሰዎች ወንጌልን ለብዙዎች እንድታደርሱ አሳስባለሁ። በተረፈ መልእክቱ ብዙዎች ከቢደርስ ብዙዎች ከመታለል እየዳኑ እውነተኛ መንገድን እንዲሰብኩና በመንገዳቸው ላይ እውነትን እንዲያሳዩ በር ክፈቱ። ተባረኩልን። መልካም ጊዜ